ግሬስ ፋሚሊዎች እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል። እንግዲህ አንዳንድም ነገር ቢከፋኝ ማለት ነው እና አብርሽ ደግሞ እንደዚህ ሆኖ ራሱን ችሎ ማውራቱ ማለት ቤቱንም ስለገባ በጣም ደስ ብሎኛል። በእርግጠኝነት ትላንትና ያው ቤቱ እንደገባ ሁላችንም አውቀናል። ይሄ የትላንትና የተቆረጠ ቪዲዮ ነው ማለት ነው። ያው አብርሽ አሁን በጣም ደህና ነው። ያው ሩታይም በመሄዷ ትንሽ ቅር ብሎኛል እኔ ማለት ነው እና ሩታይም ደግሞ ያው የሄደችበት ነገር የራሷ ምክንያት ይኖራታል። እንደምታውቁ ያለ ነገር በድንገት ቪዲዮ ልሰራ ነው የወጣችሁ። ያንን ነገር ደግሞ በዛ ነገር ደግሞ ቅርም አይበላችሁ። ሩታዬንም አትስደቧት፣ አትንኳት። ነገ አብርሽና ሩታ ይታረቃሉ። ይህም ቀን አልፎ ደግሞ የደስታችን ቀን ይመጣል ብዬ ነው የሚለው። ሲቀጥል ደግሞ እኔ እንጃ በምን አይነት ሁኔታ ሰው የሚረዳው የሚያስበው አላቅም። እንዴት እንደምትረዱት አላቅም። አብርሽ ብዙዋችሁ አስመሳይ ነው፣ አላመመውም። እረ እንደው አላህን ፍሩ። ምን ሆናችሁ ነው? እንዴት ቆይ ክኒን በእጁ እየወሰደ ክኒን እየቃመ እንዴት ነው አላመመው? እንዴት ነው አስመሳይ? እኔ እንጃ አስመሳይነት ማለት እንዴት ይሁን አላውቅም። እስቲ ንገሩኝ፣ እንዴት አስረዶኝ ኧረ እባካችሁ። አስመሳይነት ማለት ይሄ አስመሳይነት ያስብላል አያስብልም? እውነት ለመናገር ማለት ነው በጣም ይደብራል፣ ያስጠላል። ከምር እንደዚህ ጨከና አትኑ፣ በሰው ልጅ ላይ አትጨክኑ እና ማንኛውም ሰው እንደ ፋሚሊያችሁ እንደ ራሳችሁ እዩት ማለት ነው። እና በዚህ ልክ በእርግጥ አብርሽና ሩታ እኔ አልፈርድባቸው ነገር የራሲ ነገር አለኝ ማለት ነው። በጣም የዋህ ስለሆነ ነው ህዝቡ ራሱ እንደዚህ የሚጫወትባቸው ማለት ነው። ብቻ እንደ ሰው አያደርግባቸው አብርሽና ሩታ። አላህ ራሱ ይርዳቸው። ፍቅራቸውም ደግሞ አላህ በሰላም በደስታ አንድነት ያደርጋቸው እና ሩታይም ደግሞ እኔ እንጃ ከአሁን ወዲህ ምንም አይነት አስተያየት አትስጡ። ግሬስ ፋሚሊ ከቻላችሁ መልካም ነገር አውሩ፣ ካልቻላችሁ ደግሞ ዝም በሉ ማለት ነው እና በመሀላችሁ ደግሞ ሰው አታስገቡ። ዛሬም ደግሞ ልትባጠበጡ ትችላላችሁ። ለምን ትታው ሄደች እንደዚህ ሆኖ ምናምን ልትሉ ትችላላችሁ። ሩታዬ የራሷ የሆነ ምክንያት አለ የሄደችበት ነገር ማለት ነው እና አብርሽን ደግሞ ጠልታ ወይም ደግሞ ከሷ አለመሆን ፈልጋ አይደለም። ታውቃላችሁ ሩታ ለአብርሽ ያላትን ቦታ እንዴት ስፍስፍ እያለች ይኸው ከትላንትና ጀምሮ የቪዲዮ እስከሚቀረጽ ድረስ በባዶ እግራ እንደዚህ ስፍስፍ እያለች ስንት ቀን ሆነው አሁን ከአንድ ልብስ ማለት ነው። እና የሰው ልጅ ብቻ በመናገሩ ስለተናገረች ወይም ደግሞ ሄዳለሁ ስላለች ሌሎቻችሁ ደግሞ ለሌላ ነገር አታስቡባት ማለት ነው። ዋናው ነገር እኔ ምንም ነገር አልፈልግም በአሁኑ ሰዓት ማለት ነው። እኔ የምፈልገው ነገር እንደኔ ማለት ነው እና በመጀመሪያ ደረጃ ከሁሉም ነገር ሰላም ይበልጣል። እውነት ሩታዬም ሰላም ትሆን፣ አብርሽም ሰላም ይሆን። አብርሽም ደግሞ በሰላም እንደ በፊቱ ቆሞ መግቢያ ሰርቶ ቪዲዮ እንዲሰራልን ያድርግልን። ከዛ በኋላ ቀላል ነው ማለት ነው። አብርሽና ሩታ መቼም አይለያዩም። በእርግጥ አዎ ትንሽ የጊዜ ግደብ የሆነ ነገር ቢያራርቃቸው ነው እንጂ መቼም አይለያዩ ሰዎች ናቸው ማለት ነው። እኔ ፍቅር ጠንካራ እንደሆነ እኔ እንጃ አላቅም። ፍቅር ምን አይነት እንደሆነ ከአብርሽና ከሩታ ተምሬያለሁ። እንግዲህ ለእኔም ደግሞ አላ ብሎ ጥሩ ትዳር ከሰጠኝ ማለት ነው እንደ አብርሽ እንደ ሩታ ጠንካራ እንዲሆን ነው የምፈልገው ማለት ነው። በዚሁ አጋጣሚ ድዋ አድርጉልኝ ማለት ነው። ልክ እንደ ሩታና እንደ አብርሽ የሆነ ጠንካራ የሆነ ነገር እኔ እንጃ። እና አብርሽና ሩታ እንዳወሩ ወይም ሚዲያ ላይ እንደተናገሩ አይደለም። ውስጣቸው ላይ የሆነ በጣም የታሰረ ጠንካራ ፍቅር ነው ያላቸው ማለት ነው። እና እሷም እሱም ሁለቱም አንድ ናቸው ማለት ነው። እና ብዙዋችሁ ራሱ ከሄደች ትሂድ ለምን ታለቅሳለህ የምትሉም አላችሁ። ይሄን ለአብርሽ አትበሉት እሺ። ትሂድን ከፈለገች ትሂድ፣ ትቀመጥ የሚባል አባባል የለም አብርሽ ጋር ማለት ነው። እሱ ያለ ሩታ መኖር አይችልም። ሩታ ደግሞ ያለ አብርሽ መኖር አትችልም። እኛ እንተዋወቃለን የምናቀኛ ማለት ነው። ከገባችሁ ይግባችሁ ማለት ነው። ብቻ እኔ በጣም ደስ ብሎኛል እውነት ለመናገር አብርሽ ወደ ቤቱ ገብቶ እንደዚህ ስላወራ፣ ሩታዬም ደግሞ ለሱ ስፍስፍ ብላ ማንነቷን ስላሳየች ማለት ነው። ብዙዋቸው ሩታን በቃ ጨካኝ እንደሆነች በአብርሽ መጥፎ ነገር እንድታደርግ ነው የምታስቧት። ሩታዬ ግን እንደዚህ አይደለችም። አብርሽም ሩታም በጣም መልካም ሰዎች ናቸው ማለት ነው። ከአሁን ወዲህ ማለት ነው ግሬስ ፋሚሊዎች ማለት ነው ምንም አይነት ጭቅጭቅ የለም። ከምሬ ነው የምላችሁ፣ እመኑኝ። እንደውም ይሄ የተቋረጠ ቪዲዮ ነው ማለት ነው። ነገ ደግሞ በተሻለ ቪዲዮ፣ ደስ በሚል ቪዲዮ እንደሚመጣው እርግጠኛ ነኝ ማለት ነው። እና
ታረቁ ምናምን የምትሉ ብዙዋችሁ አላችሁ። አዎ ትክክል ታረቁ። እኔ ታረቁ ለሚሉት ኦዲየንሶች በጣም ነው ማደንቃቸው ማለት ነው። በቃ ሁሉም ነገር ታረቁ ታረቁ፣ ሰላም ፍጠሩ ሲባል ኦዲየንስ አንድነት፣ ቪዲዮም የሚሰራ ሰው እንደዛ ካለ እነዚህ ልጆች በቃ ይመለሳሉ። ይህ ህዝቡ ታርቀን ሰላም ፈጥረን እንድንመጣ ነው የሚፈልገው እያሉ ልጆች ራሱ ወደ ራሳቸው ይመለሳሉ ማለት ነው። ግን የተለያየ ያልሆነ ቃላቶች ስንጠቀም እነሱንም እንጎዳለን፣ እኛንም እንጎዳለን ማለት ነው። አሁንም ቢሆን እንግዲህ ፋሚሊ ማለት ነው አብርሽና ሩታ ይታረቁ ይታረቁ በሉ። ከምሬ ነው ሙላችሁ ይታረቃሉ ማለት ነው። ደስ ደስ በሚል ቪዲዮ ነው የሚመጡት ማለት ነው። አብርሽና ሩታ ምንም ነገር አይክፋቸው። አሁንም ደግሞ ጭቅጭቅ ብጥብጥ እንዳይፈጠር ማለት ነው። ዋናው ነገር አብርሽ ደህና መሆኑ፣ ሩታ ደህና መሆኗ። ዛሬ ደግሞ ቪዲዮ እንደዚህ አይተናላ። ነገ ደግሞ የተሻለ ነገር ነው እና በቀን ቀን የተሻለ ቀን ይመጣል እንጂ የባሰ ቀን አይመጣም ማለት ነው። ውድ የኔ ቤተሰቦች ማለት ነው። ሊከፋችሁ ምንም ነገር አልፈልግም። እሺ ሩታንም በዚሁ አጋጣሚ እንዳሰድቧት፣ አብርሽንም እንዳሰድቡት ማለት ነው። በቃ አንድነት ፍቅራችሁን አሳዩ ማለት ነው። ስድብ የሚባል ሌላው ይሳደብ ማለት ነው። ግን እኛ አብርሽና ሩታ አንድነታቸውን የምንፈልግ ኦዲየንሶች ወይም ደግሞ ቪዲዮ የምንሰራኛ ማናችንም እንዲነኩብን አንፈልግም ማለት ነው። በቃ እነዚህ ልጆች ባልና ሚስቶች ናቸው። እውነት ማንም በመሀላቸው እኔ ትላንትና ባየሁት ቪዲዮ እነቴ ነው የምላቸው ሼም ነው የሆነብኝ ማለት ነው። ለራሴ ያፍር ያለው ማለት ነው። እንደዛ ስታቅፈው ስትስመው አላያችሁትም? አላያችን ዛሬ ቤት ራሱ ሄዳለሁ ስትል ማለት ነው። እቅፍ አድርጋ እንዴት እንደሳመችው ማለት ነው። እና ይሄንን ምን ያመለክታል መሰላችሁ? ፍቅርን፣ አንድነት ነው። እና መልካም ደሩልኝ ባይ ባይ።